እኔ እንዳልኩ ማረግ ያለብህ አንተ የሚታወቅ ሰው ነው ብለሃል፣ አሉ ብለሃል፣ ተጠይቅ ያለው ብለሃል፣ ትልቅ ነው ብለሃል። እንደ ቪዲዮዎቹን ባሳይሽ በጣም ነው የምትገረሚው ብለህ ቃል በቃል ተናግረሃል። አንተ ካልከው ተነስቶ ነው ሰው የጠየቀው። ማን ነው? እኛም ማወቅ እንፈልጋለን ተባለ። ስለዚህ በዚህኛው ጉዳይ ጴንጤዎች ልክ ናቸው፣ አይፋቱም። እመነኝ። ክስ ይዞታል፣ ክስ መስርተዋል። በዚህ ነገር ላይ ትጠየቃላችሁ፣ አንተም እሷ። እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ ምን ማለት ነው? የሚታይ ሾው ላይ ቀርበ ህዝቡ የሚያየው ሾው ላይ ቀርበ እንደዚህ አይነት ነገር ይመጣል ብዬ አልጠበቅኩም ብለ እንደፈለግ ተዝናንተ አውርተ እንደፈለግ ስም አጠልሽተ ከዛ በኋላ ዝም ብለ ማለት ኧረ ያስጠላል። እኔ ግልጹን ነው ምነግር ነው። አስፈራርተውት ነው ምናምን 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 የሚባል አልሰማም ነው ማለት። መናገር ካለብህ በደንብ አድርገህ ከእሷ ጋር ስታወራ የነበረውን ደግመህ ራስህ ያው ደግመህ ብታየው ምንድን ነው ያልከው? የታወቀ ነው፣ የሚታወቅ ነው። በጣም ነው የሚያስደነግጠው። እንደዚህ ብሎኝ እንደዚህ ብሎኝ ብለህ በጣም ብዙ ነገር ነው ያልከው። ስለዚህ ፕሮቴስታንት ወንድምናቶችም ይሄ ነገር ማን እንደሆነ ይህንን ማወቅ አለብን ብለው ጠየቁ። አሁን አላቅም ድሊት አድርጌያለሁ እንደዚህ ሆኗል ብለህ ዋቴ ማድረግ አትችልም በጭራሽ። መናገር አለብህ። ታውቀዋለህ፣ አናግረኸዋል፣ በደንብ የሚታወቅ ነው ብለዋል፣ በደንብ ታውቀዋለሁ ብለሃል። መልሰህ አሁን ግን የማይረባ ነገር ማለት ይሄ ልክ አይደለም ነው። ትክክል አልቀበለው። ስለዚህ ማንም ደግሞ አላስፈራራም። አስፈራርተውት ነው ምናምን የምትሉ ጥቃቅንና አነስተኛ ሰዎች ተው። ኦርቶዶክስ እንዲህ ብትባል እስልምና እንዲህ ቢባል ዝም አትሉ። ስለዚህ ይህ ነገር እውነት እንዲያወጣ መጠየቅ አለበት። ሌሎችም አሉ። እነ ዶክተር ስዩም ብለዋል። የራሳቸው ቤተ ክህነት ሰዎች ናቸው። የራሳቸው ቤተክርስቲያን ሰዎች ናቸው። ይቅርታ ቤተ ክህነት አልኩኝ። የራሳቸው ቸርች ሰዎች ብለዋል። ሌላም አባት ብለዋል። እንደዚህ እዛ የእነሱ ሰዎች እነሱንም ይጠይቃሉ። እነሱ በሚጠይቁ አንተና ገነት ስትጠየቁ ይሄ ነገር መስራት ያለብህ ያንን ሰውዬ ያለህን ድሊት አድርጌዋለሁ፣ በዚህ ገብቶ ነው በዚህ ወጥቶ ነው፣ አይሰራም። ማየው ነገር ነው። ስለዚህ እነሱም እንደዚህ አይነት ሰዎች ካሉ ሰዎችን የሚያሳስቱ ካሉ ይዘው ምን ማድረግ አለባቸው? የሚገባውን እነሱ የሚፈልጉትን እርምጃ መውሰድ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ተሸፋፍኖ እንዲቀር መደረግ አለበት ብዬ አላስብም። ቃል በቃል ነው የተናገረው። ይሄ ሰው መጥቶ ይሄን ብለዋል። እነ ዶክተር ስዩምን አምጥቼ በቪዲዮ ሌላም አባት አለው አምጥቼ ተናግሬያለሁ፣ እንደዚህ ያደርጋሉ ብለው ተናግረዋል። እዛ ቤት አንተም ተናግረሃል። ቪዲዮ አለ፣ በደንብ ነው የሰራው። ይኸው ላሳይ። የራስን ቪዲዮ መልስ አለማየት ነው የገረመኝ። ራሴ የሰራውን ቪዲዮ ላሳይ። ራሴ የሰራው ቪዲዮ ይኸው። ወንድ ወዳጅ ነኝ አለ እና አንተንም ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ያልኩት እየሰማህ ማለት ነው። ምን ሆነህ ነው አንተ እንትን አለ ምናምን ነገር አልኩት። ወድጄ አይደለም ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኝም። ይኸው ቪዲዮዎቹን ባሳይሽ አታምኝም ብለህ ተናግረሃል። እስቲ ራስን ስማው። ቪዲዮዎቹን ባሳይሽ አታምኝም። ይሄ ሰውዬ አለ ቪዲዮዎቹን ባሳይሽ አታምኝም ነው ያልከው። ስለዚህ ማስረጃ አለ ማለት ነው።
ማስረጃ አለ። እንቀጥል ያልከው ኦርቶዶክስም ጋር ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰጉ አሉ። መንፈስ እኮ ነው የከባድ እዚህ ጋር ይሰብክሻል። የሚሰብከውን ግን አይኖረውም። በቃ እንትኑ ሌላ ነገር ነው። እንደውም አንድ ቄስ አባባል ነው እና የአባባሉ ምናምን ተው፣ ቪዲዮን ባሳይሽ አታምኝም። ይሄ ሰውዬ በጣም የሚያስተምር ነው። ቪዲዮ እንዳለ ምን እንዳለ ተናግራል። ከተናገርክ ቪዲዮ ማሳየት ምንድን ነው የሚከብደው? እነሱም ያሉ አሳየን ነው። ማን እንደሆነ አሳየን፣ እኛ በምንጠይቀው እንጠይቀዋለን ነው ያሉት። ስለዚህ አንተም ማድረግ ያለብህ ወጥተህ ይቅርታ ድሊት አድርጌያለሁ ቪዲዮን ባሳይሽ ብለህ ቃል በቃል ነው የተናገርከው። ኦኬ አሳይ፣ ቪዲዮ አሳይ። ለሚፈለገው አካል ለጠየቀው አካል ቪዲዮን ማሳየት። ተግባባን? ይሄን ማድረግ አለብን። ይሄን ካላደረግ ገና ኦርቶዶክስ ወንድማችን ብዬ ከጎና አልቆም። ማሳየት አለብን። እኔ ዶክተር ስዩም ብለዋል ብያለሁ፣ በቪዲዮ አሳይቻለሁ። አሜሪካን ሀገር አሉ ብያለሁ፣ በቪዲዮ አሳይቻለሁ። እንዲሁም ሌላ ቄስ የእነሱ ቄስ ነው ሬቨረንድ የሚባሉ አሉ፣ አሳይቻለሁ በቪዲዮ። አንተም ደግሞ ቪዲዮ አለኝ ብለሃል። ይሄ ሰው ያወራ የሚታወቅ ሰው ነው ብለሃል። ኦኬ ቪዲዮ አለ። ዛሬ ደግሞ መጥተህ ይቅርታ ይሄን ነገር ስላልኩ ሁሉ ነገርን የማውቀው ነገር የለም ብለህ አሳይሻለሁ ነው ያላት በቪዲዮ። የእሱን ስብከት የሰውየውን ስብከት ማንም ያስፈራራ ማንም ስለምትከሰስ መፍራት የለብን። ለምንድን ነው ማንን ነው የምትፈራው? ማንን ነው የሚያስፈራራ? ይሄ እኮ ፖለቲካ አይደለም። ፖለቲካ ሌላ ጉዳይ፣ ሃይማኖት ሌላ ጉዳይ። እንደዚህ ብለህ ከተናገርክ ማድረግ ያለብህ ምንድን ነው? አንተ ይኸው ይሄን ማለት አለብን። ስለዚህ ይሄ ልክ አይደለም ባይነኝ። እኔን ከጠየቀኝ ልክ አይደለም ወይ ባመንክበት ነገር ማድረግ ነው ያለብህ። እና አሁን መደበቂያ ማድረግ አስፈላጊ አይደለም። ኦርቶዶክስን እንደፈለጋችሁ ይጨፈርና በኦርቶዶክስ መደበቅ አይቻልም። ለኦርቶዶክስ ምንም ሆነ አታውቅም፣ ተከታይ እንጂ ለኦርቶዶክስ ብላ ያደረግከው ነገር የለም። ስለዚህ አሁን ሌላ ነገር አደርጋለሁ ማለት በጣም ነው እንትን የሚለው። ተግባባን? ያንን ነው የምልህ። ያንን ማድረግ ነው። ገባ? ምንም ሳታደርግላት ለኦርቶዶክስ ቄሷ አይደለም አንተ፣ አስተማሪው አይደለም፣ ምንም አይደለም፣ ተከታይ ሆነ ግን በኦርቶዶክስ ስም ማሰደብ፣ ኦርቶዶክስ እንዲህ አለች ተብላ እንድትሰደብ አልፈልግም። አንተ ነህ ትወጣዋለህ። እኔን ጠይቅ እወጣዋለሁ። ተግባባን? ስለዚህ አንተ ማድረግ ያለብህ ይሄኛውን ውሸት መዋሸት ቀርቶ እውነት ከሆነ እውነትህን ይዘህ ይህንን ጉዳይ መጠየቅ ማስጠየቅ ነው ያለብህ። አዎ ይሄ ነው እንደዚህ ተደርጌያለሁ፣ እንደዚህ ብሎኛል፣ ይሄ ነው ማስረጃ ብለህ ቪዲዮዎቹን የስብከቱን ባሳይሽ ትገረሚያለሽ ነው ያልከው። ስለዚህ እውነትን ይዘህ መናገር። ስለዚህ በጣም ብዙ አሉ ነው ያልከው፣ መናገር። ኤግዛክትሊ ትክክል። ደንቤ ተሳደብልኝ ብላ ኦርቶዶክስ አልጠየቀችው። እንዲያርግልኝ ብላ ኦርቶዶክስ አትጠይቅም። ማንንም አትጠይቀው። ግን በኦርቶዶክስ ከበር አድርገህ መናገሩ ልክ ነው የሚል እምነት የለኝ። ሌላውን ስህተት በትምህርት ስህተት ያለው እንነጋገራለን። እዚሁ ኦርቶዶክስን ወክላችሁ አይደለም እንደዚህ የምትናገሩት። ማንም አልወከላችሁ። ቤተክርስቲያን የወከለቻቸው ሰዎች እንደዚህ ተናገሩ ብላ የለም። ያ ልጁ ገና መዳኑ ነው። what do you mean ልጁ ገና መዳኑ ነው ማለት? ምን ማለት? ልጁ ገና መዳኑ ነው ማለት ምን ማለት?
አዋልኩኝ እኮ ማታ ታዋቂ ፓስተር ሲል ቆይቶ ማታ የታወቀ ነው ሲል ቆይቶ ቪዲዮዎቹን ብታይ በጣም ነው የሚገርምሽ ሲል ቆይቶ አሁን ድሊት አድርጌ ያለው ምንም እንትን የሚል የለም ስሙንም አልያዝኩትም ምኑንም አልያዝኩትም ብሎ ማለቱ ትክክል አይደለም ባይ ነኝ። ትክክል አይደለም። ኧረ አንድ ሰው በጣም ያስቃል። ይሄ ልክ አይደለም። ስለዚህ ኦርቶዶክስ ይህንን አትወክልም። ኦርቶዶክስ እንደዚህ አይነት አትወክልም። አሁን ለምሳሌ ለወንድማችን አሉላ ኦርቶዶክስ በመሆኑ ምንም ሳያደርግ ኦርቶዶክስ የሆነች ሚስትና ማንቸስተር ዩናይትድ ደጋፊ ካልሆነች አላገባትም አለ። የሆነች ሴት ከማንም አይገናኝም። የሌላውን ስም አልጠራም። ፕሪፈረንስ ይባላል። ይሄ የሰው ልጅ ምርጫ። አንድ ሙስሊም የምታመጡት እንደዛ ነው የሚለው። ሙስሊም ካልሆነች አላገባም ነው የሚለው ነው። እንደዛ ነው የሚለው። አንድ ፔኔኮስታል ብታመጡ አብዛኛው እንደዛ ነው የሚለው። ይህን ማለት ከስራ የሚያሳግድ ስራ አትገባም የሚያስብል ሸፍጥ የሚያሰራ አይደለም። አንተ ግን ያልከው በጣም ከባድ ኬዝ። ምንድን ነው ያልከው አንተ? የታወቀ ፓስተር ነው፣ በጣም ትምህርቱ ብትሰሚ ትደነግጫለሽ ምናምን፣ ሰው እኮ ያውረዋል እንጂ አይኖረውም ሁላ ብለህ ተናግረህ መልሰህ መጥተህ ያንን ማለቱ ትክክል አይደለም ነው የምልህ። ደሜ በራስ ፔጅ ግባና እንነጋገር ከፈለግ በራስ ፔጅ ግባ። ስለዚህ ልክ አይደለም፣ ትክክል አይደለም። ማንም አልወከልህም፣ ማንም ጠይቅ አላለህም፣ ማንም ስለዚህ ጉዳይ አውራልኝ ያለህ ሰው የለም። ገነት እየሳትሽ ነው ሾዎች ላይ። እኔ አንዴ በጣም ምን ብዬሻለሁ? አንዴ ነው የሳተችው፣ ከዚህ በፊት ስታ አይቻት አላውቅም። ስለዚህ ይደብራል እሷን አትናገሩ በሚለው ቪዲዮ አለ፣ ገብተሽ ማየት ትችላለሽ። በነፃነት ኬዝ ማለት ነው። ገብተሽ ላይቭ ሆነሽ ደረጀን ኮሜዲያን ደረጀን ደውለሽ ላይቭ ላይ እያለቀሽ መስለሽ በሰራሽው ከዚህ በፊት ሰርተው አታውቅም እንደዚህ አይነት ስህተቶች ብዬ ከጎንሽ ነበርኩ። አሁን ግን ያረግሽው ነገር ከፍተኛ ስህተት ነው፣ ከፍተኛ ስህተት ነው። ምክንያቱም ይሄ ላይቭ የተለቀቀ አይደለም፣ ላይቭ የተለቀቀ አይደለም። ቪዲዮውን ሰርተሽ ነው የለቀቅሽው። ስለዚህ ምንድን ነው ያስጠይቀኛል አያስጠይቀኝም የሚለውን ከግምት ውስጥ አልከተችው፣ ከግምት አልከተችም። ስለዚህ አሁን ነገሩ ሲጠነክር ለማጠፋፋት የሚፈልጉ ነገሮች ልክ አይደለም ብዬ ነው የማስበው። ልክ አይደለም ብዬ ነው የማስበው። ግባሽ በሁለት ሃይማኖቶች ውስጥ በዚህ ደረጃ የማይሆን ስም ሰጥቶ ጥላሸት ቀብቶ የሚካሄድበት ነገር የለም። ካለ አለን፣ እኔ መረጃ ካለኝ አወጣል። ከፖለቲካ አያገናኘው፣ ከፖለቲካ ጋር የሚያገናኘው ነገር የለም። ስለዚህ በፖለቲካ ለመደበቅ በምን ለመደበቅ አይሆንም። አደባባይ እንደዚህ ከተናገሩ ማስረጃ ይዘው መምጣት አለባቸው። ስለዚህ ገነት እየሳትሽ ነው። እኔ ልንገርሽ፣ በጣም እየሳትሽ ነው፣ እየሳትሽ ነው። አሁን ለምሳሌ እፎይን የምወደው በማስረጃ ነው የሚያወራው። እፎይ ወንድማችን ማስረጃ አለ፣ ማስረጃ ይዞ ወጥቷል። ማስረጃ አለ። ሲመጡ ራሳቸውን ያስገባል። ይሄው መጽሐፉ ይሄን ይላል፣ መልስ ነው የሚል። ምንም ማድረግ አችልም። አንተም በማስረጃ ይሄ ሰውዬ እንደዚህ እንደዚህ ብሎኛል፣ ይሄ ነው አስተማሪው፣ ይሄ ነው የሚታወቅ ሰው ነው ብለሃል፣ ይሄ ነው ሰውዬው ብለህ መናገር። ዝም ብለህ የሆነ ሰው ላይ መለጠፍ አትችልም። አሁን ዝም ብለህ የሆነ ነገር ላይ አትለጥፍም። ስለዚህ ይሄ ነው ምንድን ነው እነሱ የእኛን ስንት አንቋሸዋል። ዮኒ በኦርቶዶክስ እህታችን አትምጣብን። ይህ አዲስ አካውንት እማትረባ በአዲስ አካውንት ዝም ብላ አትምጣ። ማይረባ ነገር ማታርግ በአዲስ አካውንት መጠ ዋቴ ማድረግ አያስፈልግም። እሱ የኦርቶዶክስ ምን አርቅ ስም አይደለም፣ የኦርቶዶክስ ዲያቆን አይደለም፣ የኦርቶዶክስ ምንም አይደለም። ምናልባት እንትን ነው አማኝ ደሴ ኦርቶዶክስ እንደዚህ በሉልኝ ብላ አትመጣም። አድርገውም አታውቅም። ኦርቶዶክስ አትልም።
የራሷ ነገር ላይ የምትሰራ ናት። ልጆቿን ለማስተማር አሁን ቲክታክ ላይ ደስ የሚሉ ወንጌላውያን አምጥታለች። ቀና ብለው የማይታዩ ኑ ግጠሙን ሲባሉ ፈርጥጠው እንዲሄዱ የሚደረጉ ድንቅ የሆኑ ልጆች ኦርቶዶክስ አፍርታለች። ክብሩ ይስፋ። እናትና የልጁ አምጥታለች። ልጆቿ ጥያቄ ሲመጣ ቀጥ አድርገው የሚመልሱ ደስ በሚል ሁኔታ የሚያስተምሩ ከአሰት በቪዲዮ ተቀርጾ ኃላፊነት ተወስዶ የተደረገ ነገር ነው። ፕሮቴስታንቶች በዚህ ሰዓት የማይጠይቁበት ምንም ምክንያት የለም። ሙስሊምን ብትለው ይጠይቃል። እርግጠኛ ነኝ የሙስሊምን ጉዳይ እንደዚህ ደፍሮ እንደዚህ ነው ብሎ ኡስታዝ እንዲያርጎኛል ብሎ የሚመጣ የለም። እርግጠኛ ሆኜ ነው ማለት መረጃ የለኝም ይላል። እግዚአብሔር ያሳየ። አንተ አሁን ለመሰረቀ እኔም አንተም እንደዚህ አይነት ሰዎች አሉ እዛ ውስጥ ተሸሽጓል ብለን እየተናገርን እኔ የለም ውሸቴ ነው ምናምን እኔ አሁን የሆኑ ያወጣው ዶክተር ስዩም የነሱ ዶክተር ፓስተር ስዩም ያወጣዋል። አምጥቼ ግጥግጥ ነው ያደረኩልህ። ይኸው ተብለዋል፣ እንደዚህ ብለዋል ብዬ። ስለዚህ እነሱን ነው መጠየቅ በመረጃ። እሱ ግን እኔ ላይ ነው እኔን ነው ደውሎ ያወራኝ ነው ያለ። ስለዚህ እንደዚህ አይነት ስህተቶች ትክክል አይደሉም። በይቅርታ የሚታለፍ አይደለም። እነሱ ምን ያደርጋል? አዎ ስሙን ብቻ መናገር ነው አንተ ያለብህ። ስሙን ብቻ ስሙን ተናግሮ ካላወጣ ይሄ ሰውዬ ስሙን ተናግሮ ካላወጣና እንደውም ደግሞ መረጃ እሷን እኔ መረጃ የለኝም ብሎ አላለም። እንደሱ አይነት ጥቃት የደረሰባቸው ሌሎች ሰዎች አሉ። የመጀመሪያ ሰው ሊሆን አይችልም። ለምን ሰውየው እንደዚህ አይነት ትሬንድ ካለው ሌላም ሰውም እንደዚህ ሊበክል ይችላል። ሊበክል ይችላል። ስለዚህ ይሄን ያድርግ፣ አለበለዚያ መቀጣጫ መንግስት የሆነ እርምጃ እንዲወስድበት ነው የምለው። እውነት እኔ ፔቲሽን ምንም ጥያቄ የለውም ብሮታል፣ ምንም ወስድበት ይገባል። ክሱም መጀመራችሁ በጣም ጥሩ ነው አልኳቸው። እኔ ሀቅ ካለ ሀቅ ነው ግደል፣ ሀቅ ካለ ሀቅ ነው። ምንም እኔ እንትን የምለው ነገር የለም፣ ማመቻመቻው ነገር የለም። ትልቅ ተቋም ነው ፕሮቴስታንት እምነት በኢትዮጵያ ላይ ምንም ጥያቄ የለው። ስለዚህ ይህን የሚሰሩ ሰዎች ካሉ ይሄ ሰው ነው ብለን መናገር አከተም። ሌላው ደግሞ እንግዲህ በመገናኛ ብዙሃን ዘንድ ገነት ኢንተርቪው አድርጋ ለቃለች። ኦኬ ገነት ያንን ነገር ኢንተርቪው ስታደርገው እና ሚዲያ ላይ ስታወጣው ከባድ ኬዝ ነው። ቢያንስ እንግዲህ ብዙ ህዝብ የሚከተል ቤተ እምነት ነው ፕሮቴስታንት ቤተ እምነት። ኦኬ ያንን ነገር ስታወጣው መረጃ አይታለች ወይ? የተናገረውን ብቻ ሰምታ ማውጣት ትችላለች ወይ? እንዴት የሚገርም እኮ ነው። የሚገርም እኮ ነው። አይገርምም? እንዴት ሰው በሱ ሚዲያ ላይ እንደዚህ አይነት ከባድ ኬዝ ይዘው ሲመጡ ዝም ብለህ ትቀበላለህ? ተጠያቂ ነው የሚያደርግ። በዚህ እግረኛው ሚዲያን አደንቀዋለሁ። ያፋታል። ቀልድ አያውቅም እግረኛው ሚዲያ ቀልድ። እግዚአብሔር ምስክሬ ነው የምልህ። ተክለ ሃይማኖት የሚባለው ጋዜጠኛ ተክለ ሃይማኖት ጉሮሮን ይዞ ነው የሚጠይቅ። እንደዚህ ላታርገ የምትሄደው ነገር የለም። እና እግረኛው ሚዲያ በዚህ ነገር ላይ አድናቂ ነኝ። ቀልድ አታውቅም። መረጃ ነው የምጠይቀው። እንዴት መጣ፣ እንዴት ሆነ፣ እንዴት ተደረገ ምናምን ጠይቀ የምታደርግ እንጂ የሆነ ዝም ብለህ አምጥተህ የምታደርገው ስላልሆነ በዚህ አጋጣሚ እግረኛው ሚዲያ በርታ፣ ጥሩ ነገር ነው። አፕሪሺየት አድርጋለሁ በዚህ። ስለዚህ ነገር ለመማሪያ ሁለቱም ለመማሪያ ገነትም እንደገናም ደግሞ ልጁም ተጠያቂ መጠየቅ አለባቸው። መቅመስ መደንገጥ አለባቸው። ለምን እነሱ መደንገጥ ካስደነገጥካቸው ቀጣይ ሰዎች ጥላቻና ክፋትን ይዘው በማይሆን ነገር እየተናገሩ ኦርቶዶክስ ቤተክርስቲያን ላይ መሸሸግ አይችሉም። ትክክል ነው። እዚህም አልቀደም ስለው ነበር ልዩዬ ምንድነው ያልኩት? ቪዲዮውን ለአንቺ አሳይሻለሁ ነው ያላት። አሳይሻለሁ ቪዲዮ አሰማ ቪዲዮውን ለአንቺ አሳይሻለሁ ነው ያላት። ይኸውልህ ይኸው ሶሪ እኔ ወንድ ወዳጅ እና አንተንም ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ያልኩት እየሰማኝ ማለት ነው። ምን ሆነህ ነው አንተ እንትን አለ ምናምን ነገር አልኩት።
ወድጄ አይደለም ወድጄ ስቴጅ ላይ ቪዲዮዎቹን ባሳየሽ በግል ላሳይሽ ይችላል። አከተመ አልከ ብራት ምንድን ነው ያ ቪዲዮ አልክ ደግሞ ዲሌት ቢያደርገው ቪዲዮዎችሽን ባሳይሽ ብሎ እነዛን ቪዲዮዎች ዲሌት ቢያደርገው አንድ እንትን አለ፣ አንድ አፕሊኬሽን አለ። ምን የሚባል አፕሊኬሽን አለ? በእሱ አፕሊኬሽን እንደገና ማውጣት ትችላለህ። ምንም አፕሊኬሽን አያስፈልገውም። ሰውየውን ስሙን በደንብ ያውቀዋል። ያወራው ትላንት ነው ከትላንት ወዲያ ነው አይደለ? ይህን ጉዳይ የተፖሰተው የዛኔ ነው አይደለ? ስለዚህ አስታውሰዋል። ሰውዬ ያውቀዋል ሰውየው። ስለዚህ ይህን ነገር ምን ማድረግ አለበት? በደንብ አድርጎ ይኸው ይሄ ነው ብሎ ማሳየት አለበት። ክስ ስለተመሰረተ ደንግጠ ግን ነው አጥፍቶብኛል እንዲሆኛለሁ ነው አይሆንም ደንብሮ እንደዚህ ያደርጋል። በታምር አውጥቶ ማሳየት አለበት። ገነትም በእሷ ሚዲያ ነው የሁሉ ህዝብ ያየው። ገነትም ይህ ኃላፊነት እርግጠኛ ነኝ። ይህንን የዮኒ ፕሮግራም ትመለከቻለች። እርግጠኛ ነኝ አንቺን ብትሆኚ ሰውየውን እንደገና ይዘሽው ወይም ደግሞ በውስጥ ተነጋግራችሁ መረጃውን አውጥታችሁ ከሪሳይክል ሪሳይክል የሚባል አለ። ሪሳይክል ማለት አንድ ቪዲዮውን አንተ ዲሌት ካረግ ቪዲዮውን አንተ ዲሌት አድርጋለ ሪሳይክል ላይ ታገኛለህ ቪዲዮዎችን የጠፋ ቪዲዮ። ይሄ ከሰውየው ጋር ወይ የሆነ ነገር አለ ወይ በግልጽ መናገር አለበት። አከተመ ቃል በቃል ያለውን ነገር ነው የሚነገር። ቪዲዮውን ባሳይሽ በጣም ነው የምደነግጭው። በጣም ያስተምራል፣ በጣም የታወቀ ነው ብሎ ነው የተናገረው። ስለዚህ ስለዚህ ራሱን ነው የሚያስጠይቀው። ይህንን ነው የምንለው። ከዚህ በላይ ግልጽና አጭር ነው። ምክንያቱም እንዳትሸሸቅ፣ ኦርቶዶክስ ላይ እንዳትሸሸቅ። ኦርቶዶክስ አላከችም፣ ጴንጤዎችን ስደብልኝ አላለችም። አስተምርልኝ ከቻልክም እውቀቱ ካለ አስተምረ ሰው ነግረ መስክረ ማምጣት ነው መጽሐፍ ቅዱሳዊ ነገር። ከዛ ባሻገር ግን ፕሮቴስታንቶችን እየተሳደብክ እያሸማቀቅ ከዛ ኦርቶዶክስ ላይ መደበቅ አይቻልም። አንድ ይሁን አይቻልም። ነውር ነው፣ የእውነት ነውር ነው። ይህንን ነው እንግዲህ ሰውየውም ሊነካካ ይችላል፣ አይታወቅም። ሰውየውም ሊነካካ ይችላል።